ዲቪ 2027 ቀረ ወይንስ ከምን ደረጃ ደረሰ? የፓስፖርት ጉዳይስ የማመልከቻ ጊዜውንስ በተመለከተ እስካሁን ድረስ ምን አዲስ ነገር አለ? የሚሉና ተዛማጅ የሆኑ ጥያቄዎች በተደጋጋሚ ይነሳሉ። ስለዚህ ዛሬ ዲፓርትመንት ኦፍ ስቴት ኦፊሻል ዌብሳይታቸው ላይ ያወጡትን መረጃና አንዳንድ ነጥቦችን የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ድረስ እንድትመለከቱ ትፈልጋለሁ። በጣም ብዙ ሰው የተጨነቀበት ጉዳይም ስላለ ስለሱ ነገርም የተወሰነ ነገር እናነሳለን። የክፍያ ሁኔታውስ ምናልባት የመቅረት ሂደት ሊኖር ይችላል ወይንስ ኦልሬዲ ተወስኗል የሚለውንም በተወሰነ መልኩ የምነግራችሁ ይሆናል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ ተመልሰናል ፋሚሊ። እንግዲህ የዲቪ 2027 ጉዳይ በጣም አወዛጋቢ ሆኗል ፋሚሊ። እንደሰማችሁት እንዳያችሁት በየጊዜው የተለያዩ መረጃዎች ይወጣሉ። በየጊዜው ያልጠበቅናቸው ነገሮች ይመጣሉ። የክፍያ ሁኔታዎች አሉ። የፓስፖርት ጣጣ ይነሳል። ስፔሲፊክ የሆነው ቀን ባለመታወቁ በጣም ብዙ ሰው ስህተት ላይ እየወደቀ ይገኛል። ስለዚህ እንደው የዘንድሮው ዲቪ ምናልባትም አሪፍ የሆነ ኦፖርቹኒቲ ይዞ የመምጣት ሁኔታ ይኖረዋል የሚባል ነገር አለው። ስለዚህ ጥንቃቄ ይፈልጋል። ፕላስ ዛት ደግሞ ትዕግስት የሚባለውን ነገር ይፈልጋል። ይህንን የዳይቨርሲቲ ቪዛን ጣጣ የሚጨርሰው ወይም ደግሞ ፕሮሰስ የሚያደርገው አካል ዲፓርትመንት ኦፍ ስቴት በየጊዜው የተለያዩ አፕዴቶችን ቶሎ ባለማውጣቱ ብዙ ሰው ስህተት ውስጥ እንዲገባ እየሆነ ነው ማለት ነው። ኢቭን ቀረ እንዴ ኦር ዲቪ 2027 ተሰረዘ እንዴ የሚባል ነገርም ይነሳል። ዲቪ 2027 በምንም አይነት ሁኔታ እንደማይቀርና እንደማይሰረዝ ራሳቸው ዲፓርትመንት ኦፍ ስቴት ያወጡትን መግለጫ በቀጥታ ነግራችኋለሁ። በእርግጥ መግለጫውን ያወጡት ኖቬምበር 5 ነው። ስለዚህ ቀጥታ ምን አሉ የሚለውን ነገር እዚህ ጋር ላንብብላችሁ። The department is implementing certain changes to diversity visa entry process ይላል። ከዚህ በፊት ከነበረው የዲቪ ፕሮሰሲንግ በተጨማሪ የሆነ ኢምፕሊመንት የሚያደርጉት ነገር አለ ነው። ይሄንን ጉዳይ ያው በግልጽ ነግረውናል። ያም ማለት እንግዲህ ከክፍያ ጋር የተያያዘ ሲስተም ከዚህኛው ከኢንትሪ ፎርሙ ጋር ኢንተግሬት ማድረግ አለበት። ምክንያቱም ይሄ ዳይቨርሲቲ ቪዛ ኢንተርናሽናል ወይንም ወርልድ ዋይድ ስለሆነ በእያንዳንዱ ሀገር ያለው አፕሊካንት ግዴታ ለዛ ፔመንት ሲስተም ምቹ መሆን ስላለበት ያንን ሲስተም ኢንተግሬት እያደረጉ ነው። ስለዚህ የአሜሪካ መንግስት ያንን $1 የሚቀበልበትን መንገድ ኢምፕሊመንት በማድረግ ላይ ነው ማለት ነው። We will announce the start date for the DV 2027 registration period as soon as practicable። ይሄ ማለት ኢምፕሊመንት እያደረግነው ያለው ጉዳይ ወይንም ፕሮሰስ እንዳለቀ ወዳውኑ አናውንስ እናደርጋችኋለን። as well as the date that DV 2027 selection result may become available through the entry status check። ያ ማለት የዲቪ 2027 ሪዛልት የሚታወቅበት ቀን በቀጥታ ከኢንትሪ ፖርታሉ ላይ ወይንም ከኢንትሪ ስታተስ ቼኩ ላይ ማየት ትችላላችሁ ነው። These changes will not affect the visa application period for individuals selected for DV 2027 which will remain October 1, 2026 to September 30, 2027። ይሄ ጉዳይ የዲቪ 2027 ማመልከቻ ቀን ይራዘምም ይዘግይም የአሸናፊዎችን ፕሮሰስ በምንም አይነት ሁኔታ አፌክት አያደርገውም። እንደተለመደው ከኦክቶበር 1 2026 እስከ ሴፕቴምበር 30 2027 ፕሮሰስ ያደርጋሉ ነው። ከዚህ በፊትም እንደነበረው የዲቪ 2026 ለምሳሌ አሸናፊዎች ፕሮሰስ ያደርጉ የነበረው ከኦክቶበር 1 2025 እስከ ሴፕቴምበር 30 2026 ነበረ። ስለዚህ የዲቪ 2027 አፕሊኬሽን መዘግየትና ወደኋላ መቅረት በአሸናፊዎች ፕሮሰስ ላይ ምንም አይነት ተጽዕኖ አያመጣም ነው የሚሉ ማለት ነው። እንግዲህ ከዚህ መረጃ መረዳት እንደምንችለው ዲቪ 2027 በምንም አይነት ሁኔታ አልቀረም። ነገር ግን ስፔሲፊክ የሆነውን ቀን ለማወቅ ግዴታ ኢምፕሊመንት እያደረጉት ያለው ጉዳይ ማለቅ አለበት ነው።
እንደምታስታውሱት ከዚህ ቀደም በሰጠናችሁ መረጃ በሰራነው ቪዲዮ ኦክቶበር 16 2025 ላይ ዲቪ 2027 ይሞላል ብለን ነበር። ይህንንም ያልንበት ዋነኛ ምክንያት ፌዴራል ሬጂስተር ከተባለው የራሳቸው የዜና አውታር ያስቀመጡት መረጃ ነበር። ያም ማለት $1 አፕሊኬሽን ፊ ተግባራዊ የሚሆነው ኦክቶበር 16 2025 ጀምሮ ነው ይል ነበረ። ስለዚህ $1 ለማመልከቻ ግዴታ ነው ከተባለ በኋላ ኢምፕሊመንት የሚሆነው ወይንም ተግባራዊ የሚሆነው ኦክቶበር 16 ጀምሮ ነው ስላሉ ዳይሬክትሊ ያንን መረጃ ሊንክ ስታደርጉትና የተለያዩም ሰዎች በዚህ በዲቪ ፕሮግራሚንግ ዙሪያ የሚሰሩ አማካሪዎችና ብዙ መረጃ ያላቸው ሰዎችም ያወጡትን መረጃ ይዘን ኦክቶበር 16 ይጀምራል ብለን ነበረ። ነገር ግን አልሆነም። ኦልሬዲ ፖስት ፖንድ ሆኗል ማለት ነው። ያም ሆነ ይህ ግን ዲቪ 2027 እንደማይቀር የተረጋገጠ ሆኗል። በዚሁ አጋጣሚ ምናልባት እኛ ጋር ለመሙላት ወረፋ የያዛችሁ የተመዘገባችሁ እየደወላችሁም እየጠየቃችሁ ነው። ኦልሬዲ ቴሌግራም ላይም የተለያዩ መረጃዎችን እየሰጠዋችሁ ነው። እዚህ ጋር በማስቀምጥ የቴሌግራም አድራሻ የተለያዩ አፕዴቶችን በየቀኑ የማስቀምጥ ይሆናል። ስለዚህ እናንተ ተረጋግታችሁ ተቀመጡ። ምንም ችግር የለም። 100% ሴኩር ናችሁ። የሚጨመርባችሁ ክፍያ የለም። ምንም አይነት ነገር የለም። ዳይሬክትሊ መረጃችሁን ወደ እኔ ልካችኋል። ያላካችሁ ሰዎችም አሁን ፎቶአችሁንና የእናንተን መረጃ በምልክላችሁ ፎርም ትልኩልኛላችሁ። ኦልሬዲ ቀኑ እንደተጀመረ ዳይሬክትሊ ወደ ማመልከት እንገባለን ማለት ነው። ስለዚህ ተረጋግታችሁ ተቀመጡ። ምንም የሚያሰጋ ነገር የለም። ሌሎቻችሁም እንዲሁ በቃ መረጃው እስከሚወጣ ድረስ ተረጋግታችሁ ተቀመጡ ማለት ነው። ሌላውና አሁን በጣም አሳሳቢ የሆነው ጉዳይ የፓስፖርት ጉዳይ ነው። አንዳንዴ ያልተጻፈ ነገርም ይመጣል። አንዳንዴ አሳምሽን እንዲሁ የግል ሐሳብም ይመጣል። አንዳንዴ ደግሞ እኔ እንጃ ሶርሱን ራሱ ከየት እንደሚያገኙት አይዶ ነው። ኦልሬዲ የፓስፖርት ጉዳይ በፕሮፖዛል ደረጃ ቀርቦ ነበር። የዲቪ አመልካቾች ግዴታ የመጀመሪያውን ፔጅ ስካን አድርገው እንዲያስገቡ የፓስፖርት ቁጥራቸውንና አጠቃላይ ዲቴል የሆነ መረጃቸውን አታች እንዲያደርጉ ፕሮፖዝ ተደርጎ ነበር። እስቲል ናው ግን ያ ፕሮፖዛል ጸድቆ ወደ ተግባር አልተገባም። ስለዚህ ይሄ ነገር ምንም ውሳኔ አላገኘም። ሰው እንግዲህ በዚች ጋፕ እስካሁን አናውንስ ስላላደረጉ ቀኑን ምናልባት በዚህ ጋፕ ውስጥ ፓስፖርት ያስፈልጋል ተብሎ እስካልተወሰነ ድረስ ምንም አይነት ፓስፖርት አስፈላጊ ነው ወይንም ግዴታ ነው አልተባለም። ስለዚህ አጭርና ግልጽ መልስ ለመስጠት ያክል እስካሁን ባለው መረጃ ዲፓርትመንት ኦፍ ስቴት የፓስፖርትን ጉዳይ ውሳኔ አልሰጠም። ስለዚህ የፓስፖርትን ጉዳይ በዚህ ልክ ብትረዱት አሪፍ መልካም። ስለዚህ ዲቪ 2027 መቼ እንደሚጀመር አልታወቀም፣ ግን ኦልሞስት ይሄኛው ኢምፕሊመንት የሚያደርጉት ጉዳይ እንዳለቀ እንደሚያሳውቁን ነው። በቅርቡ እንደሚሆን በዚህኛው በኖቬምበር ወር እንደሚሆን ኢስቲሜት ማድረግ ይቻላል፣ ግን 100% እርግጠኛ መሆን አይቻልም። ያም ሆነ ይህ ማንም ሰው ሊያስተካክለውና ሊቀይረው ስለማይችል በትዕግስት ከመጠበቅ ውጭ ምንም አይነት አማራጭ የለንም ማለት ነው። አዳዲስ መረጃዎች ከወጡና ከመጡ አውቶማቲካሊ ለእናንተ ማሳወቅ በዚህ የቴሌግራም አድራሻ ነው። ሁላችሁም እዚህ ቴሌግራም አድራሻ ላይ ጆይን አድርጋችሁ መረጃ ማግኘት ትችላላችሁ። በዚሁ አጋጣሚ ምናልባት እንግዲህ የፔመንት ሜትዱ ምቹ አልሆነላችሁ ብሎ $1 መክፈል የምትቸገሩ ማስተር ካርድ፣ ቪዛ ካርድ ወይንም ማንኛውም ኢንተርናሽናል ፔመንት ሜትድ የሌላችሁ ሰዎች እኛ ኢንተርናሽናል ፔመንት ሜትድ እጃችን ላይ ስላለ ልናግዛችሁ ልንሞላላችሁ እንችላለን። ስለዚህ እዚህ ጋር በተቀመጠው የቴሌግራም አድራሻና ስልክ ቁጥር ልታናግሩ ትችላላችሁ። ሁላችሁም እስከ መጨረሻው ድረስ ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። አዳዲስ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ሁላችሁም ላይክ በማድረግ ጨርሱ። ይመቻችሁ።